እንግዲህ ተመልካቾቻችን ይህ ሰንበትን ከኛ ጋር የተሰኘው ፕሮግራማችን ነው። ፕሮግራማችን አሁንም እንደቀጠለ ነው። በጣም ዘማሪ ዲያቆን ቀዳሚ ጸጋ ደስ የሚል ዝማሬ ነበር ያቀረበልን። አሁን ደግሞ ስቱዲዮአችን መጋቢ ሃይማኖት ቀሲስ ብንያምን ስቱዲዮ ጋብዘናል። የሳምንቱ እንግዳችን ናቸው። ቀሲስ እንኳን ወደ ኢቲአርቲ ሚዲያ ስቱዲዮ መጡ። እንኳን በሰላም ተጠራችሁ። እንደው ቀሲስ አንዳንድ እንግዲህ በወቅታዊ ጉዳዮችና አንዳንድ ማውራት ያለብንን ነገሮች ከተመልካቾቻችን አንዳንድ ጥያቄ መተውልን በሱ ዙሪያ ላይ አንዳንድ ጥያቄዎችን እናነሳለንና እንደው ጊዜ ለመቆጠብ ቀጥታ ወደ ጥያቄዎቻችን እንገባለን። እንደው ቀሲስ አገልጋይ መሆን ማለት ምን ማለት ነው? በጣም ጥሩ። እንግዲህ በዚህ በኢቲአርቲ ሚዲያ ተጋብዘን ይሄንን እግዚአብሔር ያቀበለንን ወይንም ከእናንተ የቀረበውን ሐሳብ ለመመለስ እግዚአብሔር ስሙ የተመሰገነ ይሁን። በመቀጠል አገልጋይ ማለት እንግዲህ አገልጋይ ማለት በራሱ መጠራት ነው። አገልጋይ ማለት በብዙ ሁኔታ ሊታይ ይችላል። በመጀመሪያ ማንም የመንግስት አገልጋይ ይኖራል፣ የግለሰብ አገልጋይ ይኖራል፣ የመስሪያ ቤት አገልጋይ ይኖራል። የእግዚአብሔር አገልጋይ ተብሎ የሚጠራው ግን መንፈሳዊ አገልጋይ ተብሎ ይጠራል፣ ለእግዚአብሔር ስለሆነ ማለት ነው። ስለዚህ አገልጋይ ማለት መጠራት፣ መሾም፣ የራስን ፍቃድ ትቶ የእግዚአብሔርን ፍቃድ መፈጸም፣ ምድራዊውን ሐሳብ ንቆ በምድር ያለውን የእግዚአብሔርን ድንቅ ስራ የሚመሰክር ይሄ አገልጋይ ተብሎ ይጠራል። ምክንያቱም ለኔ ለሆነ የሚወድ ቢኖር ራሱን ይካድ፣ መስቀሌን ተሸክሞ የሞቱን መስቀል ተሸክሞ በኋላ ይከተለኝ ባለው መሰረት ራስን ክዶ ለእግዚአብሔር ራስን መለየት መጠራት ማለት ነውና አገልጋይ ማለት ለእግዚአብሔር የምንለይበት መንፈሳዊ አገልጋዮች ተብለን ለእግዚአብሔር ራሳችን የምንሾምበት መንገድ ነውና አገልጋይ ማለት ይሄንን ይመስላል። አክለው ቀሲስ እንዲመልሱልኝ የምፈልገው አሁን አገልግሎት በዘመናችን ራስን ማሳያ የሆነ ነው። ይሄ የሆነበት ምክንያት ለምንድን ነው ብለው ያስባሉ እርሶ? በጣም ጥሩ ሐሳብ ነው። ይሄ ወቅታዊ የሆነ ሐሳብ ይመስለኛል እና በይበልጥ እንግዲህ አሁን ቅድም እንዳልነው መንፈሳዊ አገልጋዮች ራሳቸውን የሚያንጸባርቁበት ዋነኛው መሰረታዊ ሐሳብ ብዬ እንደ ግል የምወስደው የተጠሩበትን ዓላማ አለማወቅ ነው። የሚያገለግሉትን አገልግሎት አለመረዳት ነው። አንዳንድ ጊዜ የምንናገረው ቃል ከአንደበታችን ብቻ የሆነና እኛ ህይወታችን ውስጥ ሳይገለጥ ይቀርና እኛም በዛ በምንናገረው ቃል መኖር ይከብደንና ተናጋሪዎች እንጂ ሰሪዎች አይደለም። የምንናገር እንጂ ምን ተገብራን ነው። ስለዚህ አገልጋይ በይበልጥ ራሱን የሚገልጥበት የቆመበት አውደ ምሕረት የተጠራበት ዓላማ እግዚአብሔርን ያገለግል ዘንድ ነው። እግዚአብሔርን ያከብር ዘንድ ነው። የተከፈለለትን ዋጋ፣ የተሰጠንን ብድራት፣ የተጠራንበትን ዓላማ ጌታ ኢየሱስ ክርስቶስ ክቡራን ንዑዳን ደቀ መዛሙርቱን ከያሉበት ሲመርጥ ሲጠራቸው ስም አጠራሩን አክብረው ወንጌልን ተሸክመው ሀገር ላገር ዞሮ በስሙ መከራ ተቀብለው ስለ ስሙ ተነቅፈው በአደባባይ የሚመሰክሩት ስለሱ ነው። የመሰከሩትም ስለሱ ነው። ብርሃናችሁ በሰው ፊት ይብራ ተብሎ እንደተነገረ አገልጋይ የክርስቶስን ዜና ይዞ የክርስቶስን የምስራች ወንጌል ይዞ የክርስቶስን የመስቀሉን ክብርና ፍቅር የሚገልጥ ነው። እዚህ ዘመን ላይ ግን የምናየው ብዙ ጊዜ እንደ አገልግሎታችን አይደለም ውጤታችን፣ እንደ አገልግሎታችን እንደ ድካማችን አይደለም ንስሐ የሚገባው ስጋው ደግሞ የሚቀበለው በምድር ላይ የምናየው ነባራዊ ሁኔታ የምናያቸው አጠቃላይ ሁኔታዎች አገልግሎቱና ሰው ተዋህዷል ወይ? ህዝቡ ተዋህዷል ወይ? የሚነገረው ቃልና ህዝቡ ተስማምቷል ወይ? አገልጋዩና አገልግሎቱ ሰምሯል ወይ ብለን ብንል የሰማይና የምድር ያህል የተራራቁ ናቸው። ምክንያቱም አገልጋዩ በራሱ ንስሐ ግቡ ብሎ ንስሐ የማይገባ ስጋው ደሙ ተቀበሉ ብሎ ስጋው ደሙ የማይቀበል
አስቀድሱ ብሎ የማያስቀድስ መጽውቱ ብሎ የማይመጸውት ይሄ የሚናገር ብቻ ሲሆን የራሱን ክብር ይገልጣል። ስለዚህ በዚህ ህይወት ውስጥ ያለፈ አገልጋይ የራሱን ክብር እንጂ የተጠራበትን ዓላማ አይገልጥም። ይሄንን ነው የምናየው። በይበልጥ አሁን ላይ የምንመለከተው አውደ ምሕረት ላይ ቆሞ ስለ ክርስቶስ ስለ መስቀሉ ክብር ከመናገር ይልቅ እኔ እንዲህ ነኝ፣ እኔ በዚህ ነው የመጣሁት፣ በዚህ ነው ያለፍኩት፣ ይሄንን አውቄያለሁ፣ ይሄንን ተምሬያለሁ ብሎ የእግዚአብሔር ቃል በሚነገርበት አውደ ምሕረት ላይ ስለ ራሱ ሰብኮ የሚወርድ አለና ይሄ ከዚህ አኳያ አንደኛ መሰረታዊ ሐሳብ የምትይዙልኝ የተጠራንበትን ዓላማ አለማወቅ። ቅዱስ ጳውሎስ ሮሜ ላይ ሲጽፍ ሮሜ 12:1 ላይ ወንድሞች ሆይ ሰውነታችሁን ለእግዚአብሔር ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እሱም ለአእምሮ የሚመቸው መንፈሳዊ አገልግሎታችሁ ነው አለ። እግዚአብሔርን የሚያስደስት አገልግሎት ሲሆን የራስን ክብር የሰወረ የእግዚአብሔርን ክብር የገለጠ የራስን ማንነት የደበቀ የእግዚአብሔርን ቸርነት ያስተዋወቀ አገልግሎት ሲሆን ለአእምሮ የሚመች አገልግሎት ይሆናል። ከዚህ አኳያ ብዙ ጊዜ የምናየው እንዳላበዛባችሁ ብዙ ጊዜ የምናየው አገልግሎቱ አገልጋዩ የተጠራበትንና የተመረጠበትን ዓላማ ሲዘነጋ የራሱን ክብር ገላጭ ይሆናል ማለት ነው። ከዚህ አኳያ እንውሰደው። እንደውም መምህር ቀጣይ ጥያቄ እንደውም በተወሰነ መልሰውታልና እንደው መጨመር ካልሆነ በስተቀር እኔም ጥያቄውን ካለመጠየቅ በስተቀር ምናልባት ብዙ ጊዜ የምንናገረውን የማንኖረው ብዙዎች እንበዛለን እና አገልጋዮች ጋር እነዚያ ነገሮችን እናስተውላለን። በተለይ በአገልጋዮች ሲሆን ነገሮች ትንሽ እየከበድ ይላል። ይህንን ለምን ያልኩት ምዕመኑ አብዛኛው ምዕመን ያለበትን የእምነት ደረጃ እናውቀዋለን። ሁላችንም አገልጋይን እንደ ቅዱስ አድርገን የመሳል ልምድ አለን ብዙዎቻችን ማለት ነው። አውደ ምሕረት ላይ ያለው ሰው ኃጢአት የማይሰራ ንጹህ በቃ ቅዱስ አድርገን የምንወስድ ብዙዎች አለንና ይሄ አስተሳሰብ ባለበት ቦታ ላይ ምናልባት መድረክ ላይ የምናረገው ነገርና ከመድረክ ውጭ ያለው ነገር የማንኖረውን ኑሮ በተለይ በአገልጋዩ መኖሩ እውነት ተገቢ ነው? አዎ በጣም የሚገርም ነው። የሰማያዊውን አባቴን ያከብሩ ዘንድ ስራችሁ መንፈሳዊ አገልግሎታችሁ በምድር ይብራ ነው ተብሎ የተነገረው። አንዳንዴ ጋን ውስጥ መብራት እንደመሆን አገልግሎት ማለት አገልጋዩ የሚሰብከው ወንጌል ገልጦ ምስጢር አደላድሎ ከሚሰብከው ማንነቱ ባሻገር ህይወቱ ሊሰብክ ይገባል። በብርሃን ሌላ በጨለማ ሌላ የምንሆን ከሆነ ጨለማንም ብርሃንንም የፈጠረ እግዚአብሔር ነው፣ ሁሉንም ያያል። ለእያንዳንዱ እንደ ስራውና እንደ ማንነቱ የሚከፍል አምላክ ነው። ቅዱስ ጳውሎስ አሁንም ሮሜ ላይ የተናገረው ነገር ልናስተውል ግድ ይላል። ሮሜ 2 ላይ ሲጽፍ ምንድነው ያለው? አንተ የማታደርገው ሌሎች እንዲያደርጉ የምትፈልግ፣ አንተ የማትሰራው ሌሎች እንዲሰሩ ትሻለህ። እግዚአብሔር አንተን ሲታገስ ትላንትናን አሳልፎ ዛሬ ሲያደርስ የእግዚአብሔርን ትዕግስት የእግዚአብሔርን ቸርነት እንዳላዋቂ ልታደርገው ትፈልጋለህን? ይልቁንም ይላል አንተን ወደ ንስሐ እንደጠራህ አስበህ ራስህን መልስ ነው የሚለው። በጥቅሉ መንፈሳዊ ሐሳቡ ቅዱስ ጳውሎስ ለሮም ክርስቲያኖች የጻፈው መልእክት መንፈሳዊ ሐሳቡ ይህንን ይመስላል። የምንኖረውን ኑሩት፣ የምናደርገውን አድርጉት፣ የምንሰራውን ስሩት። ለምሳሌ አሁን እንደው በጥቂቱ እንደው ስለ አስራት በኩራት ይነገራል። የትኛው አገልጋይ ነው ከሚያገኙ ደሞዙ አስራት በኩራት የሚያወጣው? እኔ ማን ነኝ የሚለውን ነገር ማሰብ ያስፈልጋል። የእግዚአብሔር ቃል መስታወት ራሳችንን የሚያሳየን ውሳጣዊ ማንነታችንን እንድንፈትሽ የሚያደርግን። በአንድ ወቅት
ቅዱስ ጳውሎስ፣ ሲላስ፣ ጴጥሮስ ሆነው በሕዝቡ መካከል እያስተማሩ ያዟቸው። ያው ወንጌልን ሲሰብኩ እንደ ወንጀለኛ ይቆጠሩ በነበረበት በአላውያን ነገስታት ለክርስቶስ ወንጌል እንቅፋት በሆኑበት በዛ ዘመን በነፍሳቸው የሚያገኛቸው መከራ ካገኛቸው መከራ ባሻገር የሚያገኙትን ህይወት አሻግረው ስለሚያዩ በመከራ ውስጥ እያለፉ ወንጌል ሲያስተምሩ እየተሰደዱ እየተራቡ እየተጠሙ ሲያስተምሩ ምንድነው የሆነው? በአይሁድ በኢየሩሳሌም ከተማ ሲያስተምሩ ይዘዋቸው እናንተ በሱ ስም እንዳታስተምሩ አላዘዝናችሁም ብለው ሲሏቸው ለሰው ከመታዘዝ ለእግዚአብሔር መታዘዝ ይሻላል። ሰው ለእግዚአብሔር አገልጋይ ለእግዚአብሔር የሚታዘዘው በአገልግሎቱ ብቻ አይደለም፣ በህይወቱም። አገልጋይ ክርስቶስን የሚመስለው በአገልግሎቱ ብቻ አይደለም፣ ባለባበሱም፣ በአነጋገሩም፣ በነባራዊ ሁኔታውም፣ በአጠቃላይ በመንፈሳዊ ህይወቱ እና ለሰው ከመታዘዝ ለእግዚአብሔር መታዘዝ ይሻላል። የሚገርመው እዚህ ጋር የሞተ ተነስቷል፣ ታመመ ድኗል፣ የሰቀልነውን ሞትን ድል አድርጎ ተነስቷል ብላችሁ ትሰብካላችሁ ብለው በገበያ መካከል ራሳቸውን በዘንግ እየመቷቸው ወደ ገበያ ወስደው ብዙ ህዝብ በተሰበሰበበት መከራ አጸኑባቸውና ምንድነው የሆነው? እዛ ጋር የሞተ እናስነሳለን ካላችሁ በሀገሩ የሀገረ ገዢው ልጅ የሞተ አለና አስክሬኑን በቤቱ አገረ ገዢው ልጁን አስክሬን በቤቱ አስቀምጧል። ስለዚህ እነዚህ ሰዎች የሞተ የሚያስነሱ ከሆነ እናያቸዋል። ቅዱስ ጳውሎስ እነሱ የለበሱትን እጀ ጠባብ ለብሶ ነበር። ወዲያውም ከመካከላቸው ወጥቶ እጀ ጠባብ ገዝቶ ከኪሱ ሳንቲም አያጣም፣ እጀ ጠባቡን ገዝቶ ለብሶ መጣ። አሁን ምንድነው አለ መሃላቸው ቆሞ እነሱን መስሏል። ባለባበስ እነሱን መስሏል። ምንድነው የምሰማው? ይሄው ለህዝብ ምንድነው አልሰማህም? እነዚህ የጌታ ደቀ መዛሙርት በትምህርታቸው ምድራችንን ሞሉ፣ የሞተ እናስነሳለን አሉ። አሁንም የአገረ ገዢው ልጅ አስክሬን በቤት አለ፣ እሱን እንዲያስነሱ እንፈልጋለን። እስቲ ዞር በሏልና ሲመለከት ጴጥሮስም ሲላስም ወድቀዋል። ጳውሎስ ጴጥሮስን ቀና አደረገና በጥፊ ይመታዋል። ሲያየው ወደ ቀደመ ስራ ተመለስ ካለው፣ ምክንያቱም መጀመሪያ ምን ስለነበረ ነው? አሳዳጅ ስለነበረ ነው። አሁን አስተውሉ። የአገረ ገዢውን ልጅ አስክሬኑን አምጡ አለ ጳውሎስ። ሄደው ከመንደራቸው ይዘው መጡ። ይሄ የሞተውን ልጅ እናስነሳለን ብለዋል። ካስነሱት በእነሱ አምላክ እናምናለን፣ ካላስነሱት ግን እነሱን እንገደላለን አለ ነው። ይሄ ከሆነ እናያለን አሉ። እናንተ ሂዱ እኔ እጠብቃችኋለሁ አለ ቅዱስ ጳውሎስ። በምትሃት እንዳያስነሱ እኔ ልጠብቅ፣ የሞተውን የአገረ ገዢውን ልጅ አስክሬኑን በባዶ ቤት እንክተተዋልና ባዶ ቤት ውስጥ ከተቱት። እነሱ ውልቅ ብለው ሲሄዱ ያለብሶት የነበረውን እጀ ጠባቡን ምን አለው? አወለቀው። ዛሬ እኛ ስለ ዓለም ክፋት እንናገራለን፣ የዓለምን ልብስ እንለብሳለን። ስለ ዓለም ኃጢአት እንናገራለን፣ በኃጢአት ውስጥ እንመላለሳለን። አወለቀው። ያንን ልብስ አወለቀና እነሱ ሲሄዱ ወዲያው በተዘጋው ቤት የሞተውን የአገረ ገዢውን ልጅ አስክሬን ይዘው ጳውሎስ፣ ሲላስ፣ ጴጥሮስ ሆነው የአባቶቻችን አምላክ ብለው ተማጸኑ። መጀመሪያ ምን አደረገ? ልብሱን አወለቀ። ስለዚህ ያን ጊዜ ያ የሞተው የአገረ ገዢው ልጅ እንደ አይነ ጥቅሻ ተነሳ። ብዙዎች ወደ እነሱ ጠዋት ሲመጡ የሞተው ልጅ ተነስቷል፣ በእነሱ አምላክ እናምናለን ብለው 5000 ምዕመናንን በአንድ ያጥምቀዋል። ይሄ የአገልግሎታቸው በህይወታቸው አገልግሎቱን የመተርጎማቸው። አንዳንድ ጊዜ ቃሉን እንናገረዋለን ከህይወታችን ሳይዋሃድ ሲቀር እንደዚህ አይነት ጉዳቶች ያመጣል። መድረክ ላይ ያየን ሰው ከመድረክ በስተጀርባ ያየናል። መድረክ ላይ ሌላ ነን፣ ከመድረኩ በስተጀርባ ሌላ የምንሆን ከሆነ
እውነት ለመናገር ቤተክርስቲያኗን እየኖርንላት ሳይሆን እየኖርንባት መሆኑን ማወቅ ያስፈልጋል። ስለዚህ በህይወታችን ውስጥ ስንኖር ስንመላለስ አገልጋይ የሚናገረውን ቃል ሊኖርበት ግድ ነው። ከአገልግሎቱ በፊት ሱባኤ የሚገባ ከአገልግሎቱ በፊት የእግዚአብሔር ፈቃድ የሚጠይቅ ከአገልግሎቱ በፊት የሚጾም የሚጸልይ የሚሰግድ የሚመጸውት ለድሃ የሚራራ አገልጋይ ቤተክርስቲያኗ በዚህ ዘመን የሚያስፈልጋት ይሄ ነው ብዬ ነው። ትውልዱን ማዳን እንችላለን። ከዚህ በዘለለ ሁኔታ ግን ከሆነ ተሸካሚዎች እንጂ ተጠቃሚዎች አሉ። እሺ እንግዲህ ቀሲስ አሁን ላይ ቤተክርስቲያናችን ውስጥ ብዙ ነገር እናያለን፣ እንሰማለን። እውነት የኛ የቤተክርስቲያን አገልጋዮች አንድነት ወይም ህብረት አላቸው? ይሄ እንግዲህ ትንሽ አሁን ላይ ባለው ወቅታዊ ሁኔታ ያለውን ነባራዊ ሁኔታ ከመመለስ አኳያ እንጂ ወደፊት ቤተክርስቲያኗም አገልጋዮቻችንም የቤተክርስቲያኗም አገልጋዮች እኛ ምን መሆን እንዳለብን ሊያመላክት የሚችል ጥያቄ ነው። ጥያቄው እጅግ የሚበረታታ ጥያቄ ነው። ዛሬ ብዙዎች ቤተክርስቲያኗን ለመጉዳት፣ ለማሳደድ፣ ለነቀፋም ጭምር ብሎም እኛነታችንን ለማዳከም በብዙ መልኩ ያሰፈሰፉበትና ኃይላቸውን ማንነታቸውን ያደራጁበት ወቅት ነው። ብዙ ማሳያዎች አሉ። ብዙ ለምሳሌ እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ሊቃውንት ወንጌሉን ወይንም ክቡር የሆነውን ቅዱስ ቃሉን በልዩ ልዩ መልኩ ለማህበረ ምእመናን ብሎም ለቤተክርስቲያኗ ተከታዮች ለማድረስ ጥረት ያደርጋሉ። አውደ ምሕረትም ሊሆን ይችላል፣ በተለያየ መልኩ በመጻሕፍትም። አሁን መጻሕፍት የኛ አገልጋዮች ብዙ መጻሕፍት ይጽፋሉ። መምህራኑ ብዙ መጻሕፍትን ይደጉሳሉ። እነዛን መጻሕፍቶች በማግስቱ ገበያ ላይ ፈልገን ብንሄድ አናገኛቸው። ለምንድን ነው የማናገኛቸው? የቤተክርስቲያኗ ዕውቀት የቤተክርስቲያኗን ምስጢር ሊቃውንቱ ቤተክርስቲያኗ በምትተካቸው ቤተክርስቲያኗ ባከበረቻቸው መምህራን እየተደጎሰ ይወጣል። ዛሬ ሌሎች እነዛን መጻሕፍት ሰብስበው ያቃጥሉታል። ምእመናን እጅ እንዳይገኝ፣ ቤተክርስቲያኗ ማንነቷ እንዳይታወቅ፣ ክብሯ እንዳይገለጥ፣ መምህራኖቿ ሊቃውንቶቿ የኖሩላት የደከሙላት ከነድካማቸው እንዲኖሩ እንዲራቡ እንዲጠሙ እንዲጎሰቁሉ ከሰው በታች እንዲታዩ ብዙ ተጽዕኖዎች አሉ። እዚህ ጋር ያልነቃንባቸው ብዙ መንገዶች አሉ። ብዙ እውነት ለመናገር እስቲ ልብ በሉና እዩ። ዛሬ በየአቅጣጫው የምናያቸው መምህራን ነን የሚሉ የሌሎች ተቋማት ሰዎች ትላንትና የት ነበርክ ብላችሁ ብትሉት እንደዚህ ቤተክርስቲያን አገለግል ነበር አለ። ቤተክርስቲያኗን ምንም ነገር ሳያጣባት ቤተክርስቲያኗ ያጣችው እሱ ቤተክርስቲያኗን ሳያጣባት እና እኒህን ነገሮች እናያለንና አሁን በዚህ ወቅት የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን አገልጋዮች በአጠቃላይ አገልጋዮች ብለን እንወስደውና ህብረት አለ ወይ መገናኘት አለ ወይ ብለን ስንል እውነት ከዜሮ በታች ነገር አይነሱት ቅድምኛም እንደ መግቢያችን ላይ ይሄ መተግበሪያውንም አፕሊኬሽን በተለያዩ ጉዳዮች ላይ ተናግረናል። ግን አሁንም ፕሮሞሽን ይፈልጋል፣ በጣም ሰው ጋር ሊዳረስ ምዕመኑን ትብብር ይፈልጋል እና ይሄ በጣም ትልቅ ሀሳብ ነው ያነሱት። ምናልባት መመሪያው ፕሮግራም ስንይዘው ሰዓት ላይ ግድም በጣም ብዙ ነገሮችን አንስተን በተናገርን ነበር። ግን እንደው እንደ እግዚአብሔር ቃል እንዲገቡልን የምንፈልገው ወደፊት አንድ ሰፊ በዚህ ላይ በዚህ ርዕሰ ጉዳይና ወቅታዊ ጉዳዮች ላይ ሰፊ ፕሮግራም አዘጋጅተን ድጋሚ የምንገናኝ ይመስለናል እንደርሶ ፍቃድ። ምክንያቱም የእርሶ እውነት እዚህ ጋር በጣም ልናመሰግኖት እንፈልጋለን። አንድ ትልቅ ክፍተት አለ፣ ወደፊት ብዙ እያነሳን እንጫወትበታለን። አገልጋዮች
የሌሎች እምነት ተቋማት አገልጋዮች ባገኙት አጋጣሚ በሙላ የመግለጽ ሀሳባቸውን ቤተክርስቲያናቸውን ወይ ደግሞ የሚያምኑበትን ነገር የማስተዋወቅ ትልቅ ስራ ይሰራሉ። እኛ ጋር ስንመጣ ግን ያ ነገር የለም። አንዳንዴ የታይታ አገልግሎት እስኪመስል ድረስ ሁላ ማለት ነው በጣም ብዙ ክፍተቶችን እናያለን እና ደርሶም እዚህ ድረስ መጥተው ይህንን ጥሩ ነገር ስለገለጹልን እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። በጣም እንግዲህ ውድ የኢቲአርቲ ሚዲያ ቤተሰቦች ፕሮግራማችን ሰንበትን ከኛ ጋር ነው። ዛሬ ደግሞ ትልቅ እንግዳ መጋቢ ሃይማኖት ቀሲስ ቢንያምን እዚህ ስቱዲዮ ጋብዘን ይሄንን የመሰለ ትልቅ መልእክት ሰጥተውናል። አሁን